ምንድነው የሚያስለቅስሽ? ለምን የምታለቅሽው? እኔ ምን ብዬሻለሁ? ቮይስ በቮይስ እኔ በአንድ ባለጌ ሰካራም አንቺ ሌላ አታጭኝም ብዬሻለሁ አላልኩሽም? አላልኩሽም? ረዋል ቮይሱ አለሽ አይደል? አላልኩሽም? በአንድ ባለጌ ሰካራም አንቺ እኔን አታጭኝም። አንድ ባለጌ ሰካራም ሰክሮ ላይቭ ወጥቶ አቀርሸ ብዬ አንቺን የምቀየም ህፃን አይደለሁም እኔ። ገባሽ? እኔ አንቺን የምቀየምሽ ከአንቺ አፍ ሲወጣ ነው። እኔ የጠየቅኩሽ ጥያቄ ምንድነው? ሀቢባ በረዋን ተጠቅማለች ሲል ምንድነው የተጠቀምኩት? እኔ እርዳታውን ሳሰባስብልሽ ገንዘብ ከፍለሽኝ ከሆነ ደረሰኝ ይቅረብልኝ። እንዳንተ አይነት ባለጌ እዚህ ቤት አይገባም። አበባክን ስትልክ ውለህ ብታደር እንዳንተ አይነት ሰካራም ባለጌ እዚህ ቤት አይገባም። ቤቱ ይከብድካል። ሂድና ቤትክን ከፍተህ ካቀርሽ እንደልማድክ ሂድና በየቤቱ እየሄድክ አፍን ክፈት። እኔ ሀቢባን አንተ እኔን በስድብ ማስፈራራት የምትችል መስሎክ? ከአንተ በላይ የስድብ ዲግሪ ያለን የሚሉ ሰዎች ከነ ልጆቼ ከነ ዘር ማንዘሬ ሲሰድቡ ይኖረው ሲደክማቸው ሀቢባን ፈተናል ብለዋል። ሲደክም ትፈታለህ። አቀርሽ ታቀርሽ ተስጨርስ አታቀኝም ማለት ነው። ሂድ። አንድ ቮድካ ራሱ አይበቃህም። 5 ቮድካ ይዘህ ቁጭ በል ላይቭ ላይ እና አቀርሽ። በተረፈ ረዋን እኔ ወድሻለሁ። አንድ ባለጌ ሰካራም አፉን ከፈተ ብዬ ኔቨር ኤቨር አንቺን አልቀየምሽም የኔ ውድ። መጀመሪያ እሱ ወንድ ይሁንና ሰርቶ ያስተዳድርሽ። እንደ ወንድ ይስራና አባወራ ይሁንና ያስተዳድርሽ። በአንቺ በሴት እየተዳደርክ ደግሞ አንተ አፍን ልከፍት ትፈልጋለህ እንዴ? ወንዱን መጀመሪያ እሺ፣ የኔን ስም ሀቢባ የሚለውን ስም ከመጥራት በፊት እንደ ወንድ አባወራ ሆነ ቆፍጣን ብለህ ሰርተ ቤትን አስተዳድር። ሰካራም በዚህ ሰዓት በእርግዝናዋ ሰዓት ከሚስት ጎን ልትቆም በሚገባበት ሰዓት እየሰከርክ በየቦታው ጀግንነት ማለት ሰክሮ ላይቭ ላይ ወጥቶ አፍ መክፈት መሰለ እንዴ? ጀግና ወንድማ ሚስቱ እርጉዞና ብቻዋን ቤት ጥሏት ሄዶ ከጓደኞቹ ጋር አይጠጣም። ሰካራም መጀመሪያ ከሚስት ጎን ቁም እሺ። ሚስትክን በሰው እንድትጠላ እንዲህ እንድታለቅስ እያደረካት ያለከው አንተ ነህ። ወንድ ኮንክ ሚስትን ፕሮቴክት አርግ። ወንድ ኮንክ አላለቀላትም የምትለውን ጉዳይ ወንድ አይደለክ አንተ? ሄደህ አታስጨርስም? ልብ ካለክ አንተ እኛን እዚህ ጋር በደሞዝ የቀጠርከን መሰለክ የረዋንን ችግር እንድንፈታ? ረዋንን ስትቀርባት የፍርድ ቤት ኬዝ እንዳለባት አታውቅም ነበር ወይስ ለጥቅም ነው የቀረብካት? የተለጠፍክባት ሄደክ ለጥቅም ነው ለገንዘብ ነው? ካልሆነ እንደ ወንድ ስራና አስተዳድራት፣ እንደ ወንድ ፕሮቴክት አርጋት፣ እንደ ወንድ ችግሯን አንተ ሄደፍታላት። ወንድነት ምን እንደሆነ እወቅ መጀመሪያ። ወንድ ማለት ሰርቶ ሚስቱን የሚያስተዳድር፣ ሚስቱን ዲፌንድ የሚያደርግ፣ ሚስቱን አሳልፎ ለሚዲያ የሚሰጥ፣ ሚስቱ አልጋ ላይ ያወራችለትን ወሬ መጥቶ ሚዲያ ላይ የሚያወራ አይደለም ወንድ። ባለጌ አንተ ከመጣክ በኋላ ኖረዋን እንደዚህ የሆነችው አይገርምክም? ሙሉ ቤት ገብተክ የተስተካከለ ላይፍ ላይ ገብተክ ደግሞ ትንሽ አታፍርም እንዴ? በእርዳታ ብር ኢቃማ የተሰራልክ ሰውዬ ደረትን ነፍተ ማውራት ትችላለህ? ሰርተ ላብን ፎጭ አርገ ኢቃማ ያሰራ መስል እንዴ? ሱቅ ያላት ሴት ላይ መተህ ተለጥፈ። ወንድ ሁን መጀመሪያ። ከኔ ጋር ራሱ ለመነጋገር ስሜን ለመጥራት ወንድ መሆን አለብህ መጀመሪያ። ደፋር። በተረፈ አንቺ ደግሞ ዝም ብለሽ አትነፋረቂ፣ ቆፍጠን በይ። ምንም የተፈጠረ ነገር የለም። ትራቭል ባል ነው። እሱን ደግሞ ፍርድ ቤት ነው የሚወስነው፣ ሰው አይደለም የሚወስነው። ያ ደግሞ ስላለቀሽ አይደለም የሚፈታው። ጥሩ ጠበቃ ፈልጉልኝ፣ ትራቭል ባኔ እንዲነሳ ነው የሚባለው። አቡ የሆነ ነገር ሰማው ከሷ። ምን? እኔ ጉዳዩን ግን አላውቅም በፍጹም። እኔ አዲስ ሆነብኝ። እኔ ተጣልታችሁ አስቀይማሽ ይቅርታ አንቺ ፈልጋ መስሎኝ ለለምንሽ መጣው። ከዛ አንቺ ወዳታላችሁ፣ እሷ ደግሞ እያለች የነበረችው ከኔ ጋር ሰላም ለመሆን ቪዲዮ ሰርቶ ቤቷ ሂዶ የሚለው ማንን ነው? ይቅርታ ጠይቆ ከዛ በኋላ ነው ሰላም የሆነው ስትሰማው ልበል ወይስ? ይኸውልህ እሱ እኔ ጋር ህይወት እድል አንዴ ነው። አንድ ሰው ማንነቱን አንዴ ካሳየኝ እኔ ጋር ሁለተኛ እድል የለም። ልጁ ባለጌነቱን ሳልደርስበት ማንነቱን አሳየኝ። አንደኛ ሀቢባ ተጠቅማለች አለ በረዋን ከተጠቀምኩ ደረሰኝ አምጣልኝ። ረዋን እኔ እርዳታውን ስሰበስብላት 5 ቀን ቁጭ ብዬ 55,000 ድርሃም ከህዝቡ ለቅሜ ሌባ የዘረፋትን ስተካላት ለቅሜ 5 ቀን ለማንም እርዳታ ከአንድ ቀን በላይ ተጠቀም። ማ እንዳለው ማ በል እንዳለው ይናገር። ማ በል እንዳለው
ደረሰኝ ይቅርታ ላደርግልህ ነው። ደረሰኝ ካመጣልኝ እኔ አንቺ እርዳታ ስሰበስብልሽ የከፈልሽኝ ደረሰኝ ካመጣ፣ በተረፈ አበባን ጨርስ እዚህ ቤት ደረሰኝ አምጣ። አንቺ ለኔ የከፈልሽው እኔ እርዳታ ስሰበስብልሽ። ሀቢባን ማን አባቷ ያውቃት ነበር አለ የአባቴን እበት ይጋጥና። ሀቢባን ማን ያውቃታል? በረዋን እኔ ነኝ በአንቺ የታወቅኩት። ረዋን ማንም ዓለም ያውቅ የለ እንዴ? ሁሉም ያውቅ የለ እንዴ? ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ምን እኔ በረዋን የታወቀችው እኮ ለምን ስትመጣ ምናምን ነው ፎሎ የነበራት። እኔ ነኝ ፎሎ እንኳን እኮ ያስደረግኳት። ማስረጃ እድሜ ልኬን እኮ የእሷን ሺቲ ነው ማስተዋውቀው እኮ። ሰፖርት ባረኳት፣ ባገዝኳት፣ በረዳኋት፣ በወደድኳት፣ እንደ እህቴ እንደ ልጄ ባየኋትኝ። ማንም ባለጌ ረዋን አንቺን አልተቀየምኩሽም። እሱ ብልግናውን ያሳየው። የሚወድሽ ቢሆን ኖሮ አንቺን በትክክል እንደ ሚስት የሚወድሽ ቢሆን ኖሮ ፕሮቴክት ያደርግሻል፣ የምትፈልጊውን ያሟላልሻል እንጂ እየሰከረ እየገባ አፉን አይከፍትም። አንቺ እርጉዝ ሆነሽ እጄን ልቆርጥ ነው እያልሽው፣ ራሴን ላጠፋ ነው እያልሽው፣ እሱ ሰክሮ ላይቭ ላይ ቁጭ ብሎ በስልክ አያወራሽም ነበር። ይሄን ደግሞ አያገባኝም። አምነሽበት የገባሽበት ላይፍ ነው። እኔ አላጣበስኩሽ፣ ምን አገባኝ? አንድ ሰካራም ስራ የሌለው ኢቃማ መኖሪያ ፈቃድ በእርዳታ ብር የተሰበሰበለት ማይረባ ሰካራም ጋር ሄደሽ የተለጠፍሽው አንቺ እንጂ እኔ አላጣበስኩሽም። ስለዚህ አይመለከተኝም። እኔ ባጣብስሽ ኃላፊነቱን ወስድ ነበር። ተጣብስሽ አብረሽ በኋላ ነው የሰማሁት እኔ። ስለዚህ ሀሳብሽን አከበርኩና ኦኬ ብዬ ተቀበልኩ። ምን አገባኝ እንጂ እድሜ ልኬን እህቶቼን ስመክር የምኖረው እንደዚህ አይነት ስራ የሌለው ራሱን ማስተዳደር የማይችል ለሴት ልጅ መከታ መሆን የማይችል ሚዲያ ላይ ወጥቶ ብቻ እየሰከረ የሚያቀራሽ ባለጌጥ እንዲህ ሀቢብቴ አላህ ይስጥልኝ የኔ እናት እና ረዋን ከአንቺ አፍ ሲወጣ አንቺ ስትሰድቢኝ ብቻ ነው አንቺን የምቀየምሽ። ከአንቺ አፍ ሲወጣ ነው ገባሽ? ከአንቺ አፍ ላልወጣ ነገር መቼም አልቀየምሽም። እወድሻለሁ። አሁንም ከኔ የምትፈልጊው ምንም አይነት እርዳታ ካለ ልረዳሽ ዝግጁ ነኝ። በማንም ሰካራም ባለጌ አንቺን ተቀይሜ አልረዳሽም አልልሽም። የምናግዝሽ ነገር ካለ ሙኒት አለች፣ ታሜ አለ። የምትፈልጊው ከነሱ እርዳታ ካለ ይኸው ህዝቡ ሽማግሌ ሆኖ ይጠይቅልሻል። ሙኒትን አስገቢያ። ትላንትና አብረን ነበርን። ብዙ ነገር ነው የመከረችው፣ ብዙ ነገር ነው ያለችው። እስከ ስንት ሰዓት እነሱ ባለጌ ላይ ሰካራም ላይ ጊዜያቸው የሚያባክኑት ቢመክሩ ቢዘክሩ ይሄ ሰውዬ አይለወጥም መቼም። ነገር ከደም የዛሬውንም እየሰከረ እየመጣ ያቀረሻል ላይቭ ላይ ሌሊት ላይ ቮይስ አድርጌልሻለሁ። አሁን ገና እየገባሁ ነው ብዬሻለሁ አይደል? በዛ ሰዓት ነው የተለያየ ነው። ሙኒት 9 ሰዓት ይወጣ ነው ናብረን እኩል ይወጣ ነው። ፈጅር ሊደርስ 9 ሰዓት ነው ይወጣ ነው። እስከዛ ሰዓት ድረስ አምሽተን ማለት ነው። ለምንድን ነው የሚያባክ ጊዜ ጉልበት ማባከን እንጂ። ቆይ የሰው ልጅ አስረግዞ ካልተለወጠ መቼ ነው የሚለወጠው? እቺ እርጉዝ ሴት ጥሎ ሄዶ ሌላ ቦታ የሚጠጣ ሰው እንዴት ነው የሚለወጠው? አስረግዞ ኃላፊነት ካልተሰማው መቼ ኃላፊነት ይሰማው ነው? እርጉዝ ሴት ቤት ውስጥ ብቻዋን ጥሎ ሄዶ የሚጠጣው ከጓደኞቹ ጋር የመጠጥ ግዴታ ከሆነ ቤቱ ገዝቶ አይጠጣም ሚስቱ አጠገብ። እርጉዝ ሴት ጥሎ ወጥቶ ለእርጉዝ ሴት ኃላፊነት ያልተሰማው ወንድ ለኔ ኔቨር ወንድ ሊሆን አይችልም። እርጉዝ ሴት ብቻዋን ተጥላ ከቤት አይወጣም። እርጉዝ ናት። ኤኒታይም ምጧ ሊመጣ ይችላል። ደሟ ከፍ ሊል ይችላል። ባለጌ አበባህን ትጨርሳታለህ እንጂ እዚህ ቤት አትገባም። ቤትህን ከፍተህ የፈለግከውን አፍህን ክፈት። እዛው ይሄ ቤት ግን ይከብድሃል፣ አይመጥንህም። ባለጌ አያስገባም ቤቱ። ሰላም ሀቡ፣ እንዴት ዋልሽ? ከእሷ ጋር ተገናኝተናል። ሙባረክ እንዴት ነህ? ሁኔትዬ እንደነሽ አለን አልሐምዱሊላህ። ለዚች ቀን እኔ አልሐምዱሊላህ ነው የምለው፣ ሌላ ምንም የምለው ነገር የለም። ግን አንድ ተለምዶ የተደረገ ነገር ቲክቶክ ላይ ምን አለ መሰለሽ ሀቡ፣ ሰውን ብሌም አድርጎ እንዲታዘንለት ወይም እንዲረዳ መፈለግ እኔ ሁሌም እቃወመዋለሁ። ሁሌም በዚህ ነገር በጣም አዝናለሁ። ችግሬን አስረድቼ መረዳት እየቻልኩኝ የግድ እከሌንና እከሌን ብሌም አድርጌ መረዳት የለብኝም።
እኔ ረዋን ያለችበትን ሲቹዌሽን አውቃለሁ። ትላንት በአካል አግኝቻታለሁ። ከዛ በፊት በስልክ አውርተናል ብዙ ጊዜ። እጄን በዚህ ጉዳይ ላስገባ የማልፈልገው ዳግመኛ ላጣቸው የማልፈልጋቸውን ሰዎች ማጣት አልፈልግም፣ አንቺንም ጨምሮ ሌሎችንም። በዚህ ጉዳይ ሀቡ ሳሪ አስወርዷታል። ምናልባት አታቂው ከሆነ የሰማሹ ይመስለኛል። እኔ እና አንቺ የነበረንን ግንኙነት ታውቂያለሽ። ሳራ አልሀበሻ ጋር የተፈጠረውን ነገር ታውቂያለሽ። አንቺ ሙሉ በሙሉ ረዋንን ከበር አድርገሽ እኛን እንኳን ገፍተሽን ነበር። ራስሽን ሙሉ በሙሉ ሰተሻት ነበር። ግን ዱንያ ይችናት። የትም ድረስ ብትሄጂ እኛም እየቀመስ ነው ያለነው። አንቺም የምትመክሪን ነገር ነው። ቢሆንም ለሁሉም ነገር ሐምድላ። ግን አንድ ነገር እዚህ ጋር መናገር የምፈልገው ለረዋን፣ ሁል ጊዜ ሰው የሰውን ችግር ሊፈታ አይችልም። አላህ ብቻውን ሊፈታው የሚፈልገው ነገር ይኖራል። ሁል ጊዜ ከሰው መጠበቅ አይቻልም። ጥግ ድረስ ጠበቃም አቁመሽ ከሰውም ተባልተሽ ምን ብለሽ ወስደሻታል። እሷም አትክደውም። እኛም ሸሽተናል። ከደረሰብን ነገር አንጻር ሁላችንም ሸሽተናል። ሄድሽ እስከ መጨረሻው ድረስ አደለ ሀቡ? የሆነ ቦታ ላይ የሚያቆምሽ ነገር አለ። ህግን መቀየር አትችይም። ዋናው ቦታ ላይ እስከ መድረስ ትረጃለሽ። ጠበቃ ቆምሽ፣ ከገንዘብ ተባለ ከምንም ሳታጎይ እስከ መጨረሻው ይሄድሻል። ግን ህግ የሚባለው ነገር ደግሞ ሲያስቆም እሷ እራሷን ሀቋን እውነቷን የደረሰባትን ነገር አይተሻል እንደ አንቺ ያን ያህል አምነሽ ስትሄጂ አይተሻል ሀቡ? ያየሽው ነገር የለም። ነገር ግን በነገረችሽ እና በመረጃሽ መሄድ እስኪ የሚገባሽ ደርስ ሄደሻል። አሁን ያ መልስ አልሆን ሲል እሷ ለአላህ ሰታ የራሷን ህይወት መኖር የለባትም። ይሄንን መክሬ ግን ምን ብያታለሁ? ትላንትና እሱም አፈነዳዋለሁ ሲል የነበረው ነገር ማለት ነው። ሀቢባን አናግሪያት። እኔ ከዛ በፊት እጄን አስገብቼ እሷን የሰራሽውን ነገር አበላሸች መባል አልፈልግም። ያ ስህተት አለኝ። እንደገና ሌላ ነገር መፈጠር አለበት የለበትም? ይሄንን ነው ያልኳት። እሱ ትላንት ያፈነዳዋለሁ ሲል ነበረ። ሙኒት እጅሽን የሚያወጣሽበትን መንገድ ይሄንን ነው ያልኩት። ይሄንን ማለት ምንድን ነው ማለት ያልኩት? አሁን ያለው የመጨረሻው መፍትሄ ሽምግልና ነው። እኔ ከኔ አንጻር ማለት ነው። ምንድን ነው እሷ ኬዙን አንሽላቸው፣ እነሱ ኬዝሽን ያንሱልሽ፣ ፋይላችሁን ዝጉ። ሀቅሽን ግን ላላ ፍረድ ብለሽ ስጪ። ሀቋ ገንዘቧ እኮ ህዝብ ከፈለ። ከዛም ውጭ እኮ መንግስት በየወሩ እንዲከፈልላት ፈርዶላታል። ያልተፈረደው ሌላኛው ኬዝ ነው አይደለ? የተዘጋባት ያንን ደግሞ ምን አልኩሽ? እኔ አንዴ ነው 10 ስንት ጊዜ አልኩሽ? ማስረጃው በቂ ስላልሆነ እኮ ነው የተዘጋው እኮ ሀቡ። ልንገርሽ መረጃው ግን ያንን ያቀረበችውን ማስረጃ አጥፎ ደርቦ አብሯት የደረሰባትን የሚያውቃላ የለም እንዴ? አለ አምላክ የለም እንዴ? ፍረድ ለሱ ብላ አትሰጥም እንዴ? ስንቱ ነው እጁን አንስቶ እንባውን ጠባ አድርጎ ለአላህ ትቶ ፍርዱን ያየ ሰው። ገንዘቡ የተበላው ገንዘብ ከተመለሰለት እንደገና እነሱም ደግሞ በየወሩ ደግሞ ሲመልሱ ደግሞ እጥፍ ይሆናል። ለዛኛው ለራቁት ቪዲዮ ደግሞ ማስረጃ የለም ከተባለ ቪዲዮ ካልተገኘ ማስረጃ ካልተገኘ ካላስ ለአላህ ሰጥቶ መንገድን መቀጠል ነው። ብሩንም ጉልበቱንም ሁሉን ነገር የሚከስር ሰው አለ አይደል እንዴ? በህይወታችን አንድን ነገር ይዘን እኝኝኝኝ የምንል ከሆነ እኮ ወደፊት መራመድ የሚባል ነገር የለም። አዎ ቢሆንም ግን የለፋበትን ሰው ረግጠሽ አይደለም ይሄን የምታደርጊው። ማንም ተከባብሮ እንደሚሰራው አሳውቂያት፣ ንገሪያት ሀቢባል። ሁሉም ይስማማበት። ከዛ በኋላ ይደረጋል ተባለ። ጸጥ ሲባል ደግሞ እጃችንን አሁንም እናነሳለን። ምክንያቱም ከሆነው ነገር አንጻር አሁን መጥቶ እዚህ ጋር እርዱኝ፣ እሷ ጠዋት እርዱኝ ትላለች፣ ከሰዓት እሱ ደግሞ እኛን ይሰድባል። አንቺን ብቻ አይደለም ሁሉንም ነው። ይኸውልሽ አሁን እሱ ሰድቡ፣ እኛ ስድብ ፈርተን ምናምን ነገር ተረባርበን ምናምን የሆነ ነገር ብናረግ እኔ እንደውም ይብስብኛል። ትላንትና አንቺ ትወቀሽበታለሽ ያን ሰዓት ሀቡ ላንቺ ቆማልሻለች። አሁን አይደለ እኔ ለዚህ ልጅ የዛለት ቆምለታለሁ። እውነቴን ነው የምልሽ። ትላንት ቁጭ አድርገን አዋርተነው ሰበቡን አውቀናልኛ። ስለዚህ አሁንም ነገርሽን ፋይልሽን ዘግተሽ እናቱኝ ረዋን ሚስቱኝ። በፊት ሲንግል ነበርሽ፣ ለዛ ነው ብቻሽን ስትራራጪ ምን ስትይ የነበረው። አሁን ኑሮሽን ኑሪ፣ አላህ ይፍረድልሽ ላንቺ። አሜን። እንዴት ነው ወንድሜ? አልሐምዱሊላህ። እንዴት ናቸው? ሰላም አለይኩም ጀሚዓን።
ሀቢባ ልክ ነሽ አንቺ። ያኔ መቀየምም ኦፍኮርስ ግዴታ ነው፣ ግዴታ መቀየምም አለብሽ። ሁላችንም ተቀይመናል። እኔም ደግሞ ትላንትና ረጅም ሰዓት አውርተን ነበረ። እኔ ረዋን ብቻ ስለሆነች ነው በቃ ስም ስለሰጠኝ ደግሞ ስትናደድና ስትሰክር ሰዎችን የመርገጥ መብት አለኝ ብለህ ነው የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለህ ነው የምታስበው? ሁሉ ጊዜ አንቺ ምን ትያለሽ? ማስረጃና መረጃ። እኔ ስጠጣ አየሽኝ፣ እኔ ስጠጣ ያየሽኝ ንገሪኝ፣ እኔ ደግሞ እነግርሻለሁ። ሀቢባ በጣም ጥሩ። መጀመሪያ አንተ ሀቢባ በረዋን ነው የታወቀችው። ሀቢባ በረዋን ተጠቅማለች ያልከውን የተጠቀምኩትን ጥቅም ንገረኝ። እኔ ለእሷ 5 ቀን ቁጭ ብዬ 55,000 ድርሃም ሰብስቤ ቁጭ ብዬ ደረሰኝ ለቅሜ ስሰጣት የከፈለችኝ ክፍያ ካለ ንገረኝ። አንቺም ንገሪኝ። እሺ እኔ ስጠጣ ካየሽኝ ሰካራምነት ለዓለም የመሰከረልህ ቅጽል ስም ሁላ ሰካራም ነው። በላይቭ ላይ እየገባክ እየሰካክ ሰዎችን በሳደባ መልክ ነው። ሙሉ ቲክቶኩን ሰርች ማድረግ ትችላለህ። ዞር ዞር እያልክ ፈልግ። ስክሪን ሪካርድ ሰክረ ስትሳደብ አዳምጪኝ ሀቢባ። እኔ ሰርች አድርጌ አወጣዋለሁ። ሰርች አድርጌ የበፊት ላይፍን አወጣዋለሁ። የታወቅኩበት እኔ ደግሞ በሰካራምነት የታወቅኩት አውቃለሁ። ጎበዝ፣ ራስህ ላይ ራስህ መሰከርክ። እሺ አዎ መሰክራለሁ ይሉኝ። እኔ ምንም አይመስለኝም። ለምን ኡስማን የሚያውቁት እብድ ነው። ቲክቶከር ላይ የሚያውቁት ኡስማን በቃ ያ እብዱ ኡስማን ነው። ፐርሰናል ላይፌ ማንም ሰው አያውቅም ከረዋን በስተቀር ወይ በሚቀርቡኝ ሰዎች በስተቀር ማንም አያውቀኝማ። እኔ የሚያውቁኝ ኡስማን ማለት ሌላ ሰው ነው፣ እብድ ነው። በቃ ገባሽ አይደለ? እኔ ስናደድ በቃ ጠጥቷል ነው የሚባለው። ውሃ ጠጥቼ ብመጣም ተናድጄ ባወራም እንኳን ምንድነኝ እኔ ሰካራም ነው አይደለ? ስም ተሰጥቶኛል። በቃ ስም ስለተሰጠኝ ደግሞ ስትናደድና ስትሰክር ሰዎችን የመርገጥ መብት አለኝ ብለህ ነው የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለህ ነው የምታስበው? ሁሉ ጊዜ አንቺ ምን ትያለሽ? ማስረጃና መረጃ። እኔ ስጠጣ አየሽኝ? አዎ እየሰከርክ ላይቭ ላይ እየገባ ትቀበጣጠራለህ። እሷ መልክ ነው፣ ዓለም ያውቃል እኮ አልኩህ። እሺ ስጠጣ ስሰክር ስቀባጥር ዓለም ይመሰክራል አልሽ። አንድ ቪዲዮ አምጪ። እኔ ደግሞ ለምን እንዳወራው ይኸው እነግርሻለሁ። ቪዲዮ ብቻ እነግርሻለሁ። ኡስማን አንተ አሁን የገባኸው ይቅርታ ልጠይቃት ነው ወይስ ማስረጃ ስለጠየቅኩት ነው። እኔ የተጠቀምኩትን ማስረጃ ስላልኩት አፈረ። ቻው። ለረዋን ስል ነበር እድል የሰጠው። ቁጣ ቤቷ አይመጣም። ጨምላቃ ባለጌ ስድ። ድሮም ለባለጌ እድል መስጠት ለአንቺ ስል ነበር እድሉን የሰጠሁትኝ። ባጭሩ ቪዲዮ አብርቶ